አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ልጄ ወደ እናቴ ቤት ሲሄድ የማሳልፈውን ጊዜና እንዴት እንደሆነ ለእናንተ ትምህርት ይሆን ዘንድ ይዤላችሁ መጥቻለሁኝ ማለት ነው። ቪዲዮውን እስከ መጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በትናንትና ቪዲዮ በጣም ብዙ ኮሜንት እያየሁኝ ነበረ እና ዛሬ ልጄ እናቴ ቤት ሄዶብኝ ነበረ እና በቃ በጣም ድብር ብሎኝ ነበረ። በቃ ቤቱ ሊበላኝ አልኳችሁ። እና እዚህ ጋር ምሳ እየሰራሁ ነው። በነገራችን ላይ ልጆቼ ቢኖሩ ሌላ ነገር ሰራ ነበረ። ምን ያክል ህይወት እንደሚያስጠላችሁ ያለ ልጅ ላሳያችሁ ነው። እዚህ ጋር ያው እሷም ትምህርት ቤት ስለሄደች ትንሹንም እናቴ ቤት ሲሄድብኝ በቃ ቤቱ በጣም ነው የሚያስጠላኝ እና በቃ ለራብ ማስታገሻ እና ሌላ እንደዚህ ሽሮ ጥብስ አድርጌ በመጥበሻ መከራዋን አሳያታለሁኝ እንዲበላኝ ማለት ነው። እነሱ ካልኖሩ በቃ ለመብላት ራሱ በጣም ነው የሚደብረው። ወላሂ ነው የምላችሁ። ታውቃላችሁ አንድ ክላስ ናት ቤቲቱ፣ ግን ትልቅ ቤት ይዛችሁ አስቡት እስኪ። ትልቅ ቤት ሰርታችሁ በቃ ሁሉ ነገር የተሟላለት ሰርታችሁ ልጅ ከጎደለው ግን ወላሂ ሁሉም ነገር ባዶ ነው የሚሆነው። እና አንዳንድ ጊዜ ይሄንን ሰዓት ሲገጥመኝ በጣም ነው የሚጨንቀኝ እና ባይኖረኝስ ኖሮ ልጅ ብቻ አልሐምዱሊላህ ወላሂ እላለሁኝ። እና እንደዚህ ሽሮ ድብና አድርጌ ሰርቼ እየበላሁኝ ነው። ያው እንዲበላኝ ሽሮዋን በጣም ሳንተከትካት ውዬ ውፍር ብላለች እንደዚህ ማለት ነው። ራብ እንዳልሞት ነው እንግዲህ። ያለበለዛ በቃ ዝም ብዬ የሆነ ነገር ምናምን ሰርቼ በቃ መብላት አልችልም። ብቻዬን ከሆንኩም በቃ ቢቢ አይለኝም። በቃ ስልኩንም ብትይዙት ይደብራችኋል ስልኩ በቃ እና በጣም ነው የሚያስጠላው። በዚሁ አጋጣሚ በትናንትና ቪዲዮ በጣም ብዙ ኮሜንቶችን እያየሁኝ ነበረ። ባሌ ነይ ቶሎ ብሎኝ አልሄድም ብዬ በቃ ተቀምጬ እዚህ ልጅ እንውለድ ነይ ቶሎ እያለኝ፣ አረ ሱብሃንአላህ በጣም ብዙ ኮሜንቶችን እያነበብኩኝ ነበረ እና ለእናንተ ይጠቅማችኋል፣ በደንብ አዳምጡት። ምን ያክል እንግዲህ ልጅ እንደሚያስፈልግ በህይወታችን ውስጥ በተለይ ለኛ ለሴቶች። እዚህ ጋር በነገራችን ላይ ቀጭን ቡና አፍልቼ ነው፣ ሻይ እንዳይመስላችሁ። ያው ሲደብረኝ ምን ላድርግ ብዬ እንደምታዩት ቤቱ ባዶ ነው። እሱ ልጁ ቢኖር በቃ ይረብሸኛል፣ ከዚህ ይሮጣል፣ ያስቸግረኛል። በቃ ተው ስል ሱብሃንአላህ ያ ተው ብሎ መድረቁ ራሱ ይናፍቃል። በጣም ነው የሚናፍቃችሁ። አሁን ላይ ምንም ላይ መስላችሁ ይችላል ልጅ ያልወለዳችሁ በቃ ሲጀመር አላማው የሌላችሁ በቃ ከዚህ በኋላ እድሜ ሄዷል ምናምን እያላችሁ ተስፋ ቆርጣችሁ የተቀመጣችሁ አላችሁ። ባላህ ላይ ደግሞ ተስፋ አይቆረጥም። እና እዚህ ላይ ቡና እየጠጣሁኝ ነበረ። በነገራችን ላይ ቡና እንደዚህ ነው በቃ አሁን ሰው ቢኖረኝ ወይ ምናምን ቤት ሰው ቢኖራችሁ ልጅ ምናምን በዛ ያለ ልጅ ራሱ ቢኖራችሁ በቃ እንደፈለጋችሁ ዘና ፈረሽረሽ አድርጋችሁ እንትን ትላላችሁ። ብቻችሁን ከሆናችሁ ያለውን ህይወት እዩት። እንግዲህ እዚህ ጋር እኔ ጀበና እያለኝ ነው በነገራችን ላይ በራዴ ጣርኩት እና በበራዴ አፈላው። እንደምታዩት ይችን የመሰለች ቆንጆ ጀበና አለችኝ። የለኝ ሆኖ አይደለም ማለት ነው በበራዴ ያፈላሁት። በቃ ያስጠላችኋል ነገሩ ሁሉ በቃ እኔ ለድብርቴ በቃ እንዲለቀኝ ምናምን የሆነ በቃ ነቃ እንድል ብቻዬን የሆንኩ ተሰማኝ። በቃ ይሆናል አይደለ? እና እንደዛ ሲሰማኝ እንደዚህ ቡናዬን አፈላሁኝና በኮብ እንግዲህ የቡና ስታይሉ ተቀየር እንዳትሉ በኮብ ያው ቀጭን ስለሆነ ቀጭን ቡና ነው ያው ብቻ ለእንትን ያክል ነው ከሻዩ ቡናው ይሻላል ብዬ ያው ሻይ በሉት እና በኮብ ነው ብዙ ጊዜ የምጠጣው። እና ያክስቴ ልጅ እንደዚህ ትለኛለች፣ ብዙ ጊዜ ቡና አልጠጣም እኔ በሳምንትም ሆነ በወር ምናምን እንደዚህ ነው እንጂ ቡና አልጠጣም ማዘውትሬ። እና ቡና እንደማልጠጣ ስለምታውቅ አንቺ እኮ ታዲያ በኮብ ስለምጠጪ የወሩን አንዴ ስለምጠጪ ነው ወይ የሳምንቱን አንዴ እየጠጣሽ ነው ትለኛለች። እና መልላችሁ ፈልጌ ነው እንደምታዩት በቃ ድብር ብሎኛል፣ ቤቱ ባዶ ሆኖብኛል። ይሄ እንግዲህ ልጄ እናቴ ቤት ስለሄደ ነው። አያችሁት?
እና ልጅ ባይኖረን ብላችሁ አስቡት እስኪ። ቤት ሰርታችሁ አሟልታችሁ ሀገር ገብታችሁ በቃ የምትበሉት ያስጠላችኋል፣ የምትሰሩት በቃ ለእናንተ ብላችሁ የምታደርጉት ነገር የለም። ሱብሃንአላህ ልጅ ከሌላችሁ እንዴት ነው? አንዳንድ ጊዜ እኛ ሴቶች እኮ ለራሳችን ሰነፍ ነን አይደለ? ባል እንኳን ከቤት ከሌለ በበርበሬ እንጀራ የምንበላ በጣም ብዙዎች ነን አይደለም? እና ብዙ ጊዜ ለልጆቻችን ለባሎቻችን ስንል ነው በደንብ የምንሰራው እና በቃ ሳይኖሩ እነሱ ሲቀሩ ያስጠላችኋል። ነገራቶች ሁሉ በቃ መስራትም ያስጠላችኋል፣ ቁጭ ብትሉም ይደብራችኋል፣ ብተኙም አንዳንድ ጊዜ እንቅልፍ የማይወስድባችሁ ሰዓት አለ እና በጣም ይደብራል። ስለዚህ ውድ እህቶቼ ይህን ሁላ የምለፈልፈው እናንተ አረብ ሀገር ተቀምጣችሁ ባል እንግዲህ ኢትዮጵያ ተቀምጦ ነይ ግቢ እያለ ልጅ መውለድ ፈልጎ እናንተ እዛ ተቀርቅራችሁ የምትቀመጡት እናንተ አስተዳዳሪ ናችሁ ወይስ እንዴት ነው? የማስተዳደሩ ኃላፊነት እኮ እናንተ ላይ አይደለም ያለው። አገራችሁ ገብታችሁ የእናንተ ኃላፊነት ልጃችሁን ወልዳችሁ የቤት እመቤት መሆን ነው። በቃ ይሄንን አስቡበት። አይምሯችሁን መለስ ብላችሁ እስኪ አስተንትኑት። በቃ ሁሉንም ነገር ማሰብ ያለበት ወንድ መሆኑን አስቡት። የእናንተ ጭንቀት፣ የእናንተ ሀሳብ፣ የእናንተ መስራት አረብ ሀገር ብቻውን ተቀምጦ ምንድን ይሰራላችኋል? ጭራሽ ወንድ ነይ ብሏችሁ አረሰቡበት። ሌላው ነገር ደግሞ ልጅ ባል ማግባት አስጠላኝ፣ ልጅ ፈልግ ነበር ነገር ግን ባል ማግባት አስጠላኝ የምትሉ ደግሞ እኔ እዚሁ ውርጌሳ ውስጥ እዚሁ ሀገሬ ላይ ማለት ነው በጣም በግንብ ምን የመሰለ ቤት ሰርተው ልጅ አጥተው ወላሂ የሰው ልጅ እያዩ እያለቀሱ የተቀመጡ ብዙ እህቶች አሉ። አረብ ሀገር 25 ዓመት 20 ዓመት እድሜያቸውን ጨርሰው እዛ እየሰሩ ማለት ነው። ለመሰላችሁ ነገ ዛሬ እያሉ ማለት ነው። እኔ በቅርብ ማቃት እንደዚህ አለችኝ። እኔ ይሄን ሁሉ የቤት ዕቃ ሳሟላ ይሄን የመሰለ ቤት ስሰራ በቃ ከነገ ዛሬ አግብቼ ደህና ባል አግብቼ ልጅ ወልዳለሁኝ እያልኩኝ ምን ጊዜ መመኝና አቅድ ነበር አለች። ግን ያ ሁላ እቅድ አልሆነም። ለምን? ጊዜው አለፋ። እስኪ ቆይ አሁን ቤቴን ጨርሼ እስኪ ይሄን አድርጌ መጀመሪያ ልጅ ውለጅ ሀቢበቲ። የሚያዋጣው እሱ ነው። ከዛ በኋላ ገንዘብ በኋላ ይመጣል። አረብ ሀገር ደግሞ ከፈለግሽው ልጅ ወልደሽ መልሰሽ አረብ ሀገር መሄድ ትችያለሽ። ግን ልጅ ደግሞ አንድ ጊዜ የሴት ልጅ እድሜዋ ካመለጠ አይገኝም። በጊዜያችሁ ተጠቀሙበት፣ በእድሜያችሁ ተጠቀሙበት እና እባካችሁ ለህይወታችሁ ለራሳችሁ አስቡ። በቃ ቆም ብላችሁ እስኪ አንድ ቦታ ላይ አስቡት። ምንም በቃ የምትፈልጉት እናንተ አላማ ያደረጋችሁት ነገር በር ቢዘጋባችሁ በጣም ብዙ በሮች እንደሚከፈቱላችሁ ተስፋ ማድረግ አለባችሁ። አንድ አላማ አልተሳካልኝምና ያንን ነገር ዝግት አድርጌ በቃ ሌላ መንገድ እንደሌለ ራሳችሁን አታቁሙ። ያ መንገድ ቢዘጋ ሌላ መንገድ እየቀየሳችሁ ህይወታችሁን ማራመድ አለባችሁ። ቶሎ አግብታችሁ በቃ በጊዜያችሁ ተሳካላችሁ አልተሳካላችሁ የዱንያ ጉዳይ። በቃ ልጅ መውለድ አለባችሁ፣ ማግባት አለባችሁ። ይሄ ደግሞ የሚሆነው ጊዜያችሁ እድሜያችሁ ከሄደ በኋላ ሳይሆን በጊዜው ነው። ይሄንን ነው የምላችሁ። ለምን አረብ ሀገር ብዙ አመት ስንሰራ ረጅም አመት ስንሰራ በቃ የስራው ጉዳት ታቃላችሁ። ሁሉም ቤት በረንዳ ዘጭ ማለት አለው። በዚህ ምክንያት በጣም እንጎዳለን። ለመውለድ አስቸጋሪ ሁኔታ ያጋጥመናል። ስለዚህ እድሜያችን ሳይደርስ ቀድመን መውለድ እናቆማለን። አሁን እዚህ ጋር ኢትዮጵያ በባለፈው ነግሬያችኋለሁኝ። ኢትዮጵያ ያሉ ሰዎች ሱብሃንአላህ ትልቅ ሰው ሆነው እየወለዱ ነው። አረብ ሀገር የመጡ ግን 35 ዓመት 40 ዓመት ሆኗቸው ሲንከራተቱ ሐኪም ቤት ለሐኪም ቤት ታገኟቸዋላችሁ። እንደውም አንዳንዶቹ ወደ መጥፎ ነገር ወደ ሽርክ ሁላ የሄዱ ብዙ አውቃለሁኝ፣ ልጅ ፍለጋ ማለት ነው። ስለዚህ ዱንያ የምታምረው ልጅ ሲኖራችሁ ነው። ገንዘብ የሚጠቅማችሁ የሚያምርባችሁ ቤት ሲኖራችሁ በቃ ስታሟሉ ደስ የሚላችሁ ልጅ ሲኖረው ነው። ይሄንን ግን መጀመሪያ ያሳኩት ውድ እህቶቼ። በቃ እዛ ተቀምጣችሁ መውለድ ፈልግ ነበር ይሄ አልተሳካልኝም፣ ማግባት ፈልግ ነበር ይሄ አልተሳካልኝም፣ ሀቢበቲ ሁሉንም ርግፍ አርገሽ ተይና አግብተሽ ውለጅ። ከዛ በኋላ ገንዘብን ፈልጊው። እሺ እንደዚህ ነው የሚሻለው።
እና የዛሬ ውሎዬ ይሄንን ይመስል ነበረ። በጣም ጭንቀት ነው ልጆች ከቤት ከሌሉ በጣም ሁሉ ነገር ያስጠላኛል። አስቡት ልጅ ጭራሹን ሳይኖራችሁ ሲቀር እና ይሄን ነገር አይምሯችሁ ላይ አስገብታችሁ አሰላስሉት እላችኋለሁ ውዶች። እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርግልኝ። ሀሳባችሁን አላህ ያሳካላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።